ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? በመንደሩል ማንኛውንም ተሽከርካሪ ለምትገዙ በሙሉ መኪና ለምትገዙ በሙሉ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አዲስ ውሳኔ ሰጥቷል። እንግዲህ በመንደሩል መኪና ከሸጠ በኋላ ተከሳሽ መኪናውን በሌላ ተመሳሳይ ቁልፍ ይከፍትና ያስነሳና ከከሳሽ ላይ መኪናውን ከገዛው ሰው ላይ ይወስድበታል። ይሄ መኪና በጣም የሚያስገርመው እንግዲህ ግማሽ ክፍያ ተከፍሎበታል። 1 ዓመት ከ6 ወር በገዢ እጅ ነው የቆየው። ሙሉ ውክልና ተሰጥቷል። የመንደር ሽያጭ ውላል። ይሄ በሆነበት አግባብ እንግዲህ መኪናን በተመሳሳይ ቁልፍ ያስነሳና ይወስዳል። በኋላ በፍርድ ቤት ሲጠየቅም እንግዲህ የሽያጭ ውል የለም ያደረግነው የመንደር ውልም አለ ከተባለም በሕግ ዘንድ ተቀባይነት የለውም ብሎ ይክዳል። ይህ ክርክር እንግዲህ ከፌደራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የደረሰና ጥር 27 ቀን 2018 በዚህ ዓመት ውሳኔ የተሰጠበት ነው። ከአንድ ወር በፊት እንግዲህ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በሰበር መዝገብ ቁጥር 2835/24 በመንደር ውል የሚደረግ የመኪና ሽያጭ ውል ሕጋዊ ተቀባይነት አለው ወይስ የለውም የሚለውን በተመለከተ ሕግ ሆኖ የሚያገለግል ለሁላችሁም አስገዳጅ የሆነ ውሳኔ ስለሰጠ ይሄንን እንድትሰሙት ጋብዛችኋለሁ። ማንኛውንም መኪና ማንኛውንም ተሽከርካሪ በመንደር ውል የምትገዙ ሰዎች የሕግ ምክርና ትንታኔ እንዳያመልጣችሁ ጋብዛችኋለሁ። ክርክሩ የተጀመረው እንግዲህ በፌደራል የመጀመሪያ ደረጃ ፍርድ ቤት ነው። መኪና ገዢው ከሳሽ ሆኖ መኪናውን በሸጠለት ሰው ላይ ነው ክስ ያቀረበው። ከሳሽ እንግዲህ ከመኪና ሻጭ ወይም ከተከሳሽ ላይ በመንደር ውል በ955 ሺህ ብር መኪና ይገዙና ቅድመ ክፍያ 555 ሺህ ብር ከፍለው መኪናውን ተረክበው ሙሉ ውክልናም ከተከሳሽ ወይም ደግሞ ከመኪናው ባለቤት ላይ ተቀብለዋል። መኪናውንም ከ1 ዓመት ከ6 ወር በላይ ሲጠቀሙበትም ቆይተዋል። ከዚህ ከ1 ዓመት ከ6 ወር በኋላ ግን ሻጭ ለገዢው ስልክ ደውሎ ወደ ውጭ ሀገር ሊሄድ እንደሆነና በሸጠው መኪና ላይ የሚያስጨርሰው ጉዳይ እንዳለውና መኪና ገዢው ይዞ እንዲመጣ ለገዢው ይነግረዋል። ገዢም መኪናውን ፓርኪንግ ቦታ ላይ አቆሞ ሻጭ ወዳለበት ህንፃ 4ኛ ፎቅ ሲወጣ ሻጭ በተመሳሳይ ቁልፍ እንግዲህ መኪናውን አስነስቶ ይወስዳል፣ ይሰወራል። እንዲሁም በመኪናው የጋቢና ኪስ ውስጥ የነበሩ መኪናውን የተሻሻጡበትን ውል ዋናውን ውክልና እንደዚህ ዋናውን ሰነድ ይወስዳል። በመሆኑም እንግዲህ ሰነዶቹንም መኪናውንም ይመለስልኝ እንዲሁም ራይድ ሰርቼ በየቀኑ 2500 ብር አገኝ ነበር ይሄ ታስቦ እንዲከፈል ይወሰንልኝ በሚል ክስ ያቀርባል። መኪና የገዛው ሰው በማስረጃነትም መኪናውን የገዛበትን ኮፒው እሱ ጋር ስላለ ኮፒውን ያቀርባል። ሻጭም እንግዲህ መኪናውን የወሰደው ሰውዬ ማለት ነው ከከሳሽ ጋር ያደረግኩት የመኪና ሽያጭ ውል የለም፣ ውሉም በውልና ማስረጃ ያልተደረገ ነው፣ 555 ሺህ ብር የሰጠኝ ለችግር ጊዜ እንዲሆነኝ ተነጋግረን ነው እንጂ ከመኪና ሽያጭ ጋር የሚያገናኘው ነገር የለም፣ የቀረበው የመንደር ውልም አላውቀውም በማለት ክዶ ይከራከራል። የፌደራል የመጀመሪያ ደረጃ ፍርድ ቤትም እንግዲህ የሻጭና የገዥን ክርክር ከሰማ በኋላ መኪናውን የተሻሻጡበት የጽሑፍ ውል መኖሩ እስከተረጋገጠ ድረስ ይህ ውል ለምን በውልና ማስረጃ አልተደረገም አይባልም። በውልና ማስረጃ ማስመዝገብ የመኪና ሽያጭ ላይ ግዴታ አይደለም። ስለዚህ የመኪና ሽያጭ ውል መኖሩ የተረጋገጠ ስለሆነ በጽሑፍ ያለው የግዴታ ለምን በውልና ማስረጃ አልተደረጋቸውም ስለማይባል የወሰደውን መኪና ለገዢ ያስረክብ በማለት ውሳኔ ይሰጣል። ሻጭም እንግዲህ ወይም ደግሞ መኪናውን መልሶ ቀምቶ የወሰደው ግለሰብ እንግዲህ ለከፍተኛ ፍርድ ቤቱ ይግባኝ ያቀርባል። የከፍተኛ ፍርድ ቤቱም እንግዲህ የፌደራል የመጀመሪያ ደረጃ ፍርድ ቤት የሰጠው ውሳኔ ትክክል ነው፣ መኪናውን ልታስረክብ ይገባል ብሎ ይግባኙን ውድቅ ያደርግበታል። በመቀጠልም ይህ ግለሰብ እንግዲህ ለሰበር ችሎቱ ይግባኙን ያቀርባል። ሰበር ሰሚ ችሎቱም እንግዲህ ምንድነው ያለው? መኪና ልዩ ተንቀሳቃሽ ንብረት ነው፣ ስፔሻል ሙቨብል ፕሮፐርቲ ነው። እንደ ሌሎች ማንኛውም ተንቀሳቃሽ ንብረት የሚቆጠር ስላልሆነ የአንድ ተሽከርካሪ ባለሀብትነት እንዲተላለፍለት የሚጠይቅ መኪና ገዢ ወይም አንድ ሰው አግባብነት ካላቸው ሰነዶች በተጨማሪ ተሽከርካሪው ከቀድሞ ባለ ንብረቱ ከቀድሞ ባለቤት በግዢ የተላለፈለት ከሆነ የዝውውርን ሕጋዊነት ለማስረዳት በሚመለከተው አካል የተሰጠ ወይም የተረጋገጠ የሽያጭ ውል ማቅረብ እንደሚጠበቅበት ስለ ተሽከርካሪ መለያ መመርመሪያና መመዝገቢያ በወጣው አዋጅ ቁጥር 681/2002
የተደነገገ በመሆኑ የሽያጭ ውል ስለመኖሩ በሚመለከተው አካል በውልና ማስረጃ ማለት ነው የተረጋገጠ ሰነድ በማቅረብ ማስረዳት ይጠበቅበታል ገዢ። ነገር ግን ገዢ በዚህ ክርክር ያቀረበው በውልና ማስረጃ የተረጋገጠ የተመዘገበ የሽያጭ ውል ሳይሆን በመንደር ውል የተደረገ የመኪና ሽያጭ ውል ነው። በውልና ማስረጃ የተደረገ የመኪና ሽያጭ ውል ስላላቀረበ በሻጭና በገዢ መካከል በሕግ ፊት የጸና የሽያጭ ውል የለም። የመኪና ሽያጭ ውል በጽሁፍ ከመደረጉም በተጨማሪ በውልና ማስረጃ ሊረጋገጥ ይገባል። በየሰፈሩ በየመንደሩ የሚደረግ የመኪና ሽያጭ ውል ስምምነት በሚል የሚደረግ በሕግ ዘንድ ተቀባይነት የለውም በመንደር ውል እስካልተመዘገበ ድረስ በሚል እንግዲህ የመኪናውን ገዛሁትን የሚለውን ሰውዬ ክስ ውድቅ በማድረግ ለመኪና ሻጭ ወይም ደግሞ ለወሰደው ሰው እንግዲህ ወስኖለታል ማለት ነው። ነገር ግን ፍርድ ቤቱ እንግዲህ ይሄ መኪና የገዛው ሰው በአማራጭ ያቀረበው ክስ ነበረ። እሱ ላይ ግን አከራክሮ ውሳኔ ከገንዘቡ አንጻር ገንዘቡ ከመመለሱ አንጻር ከደረሰው ኪሳራ አንጻር እንደዚሁም ደግሞ ለብድርና ቁጠባ ተቋም የተከፈሉ ብድሮችን በተመለከተ እነሱ ላይ አከራክሮ ሊወስን ይገባል እንጂ በመካከላቸው በሕግ ፊት የጸና የሽያጭ ውል የለም በሚል አስገዳጅ የሕግ ትርጉም ሰጥቷል። እንግዲህ ውድና የተከበራችሁ ፕሮግራም ተከታታዮች ማንኛውንም ተሽከርካሪ በመንደር ውል ገዝታችሁ የሸጠላችሁ ሰው በመካከላችን የተደረገው ውል በሕግ ፊት አይጸናም፣ ውሉንም አላደረኩም የመንደር ውል ነው ብሎ ቢቃወማችሁ በውልና ማስረጃ ውሉን እስካላደረጋችሁ ድረስ ይሄን ሰው ማስገደድ አትችሉም። ስለዚህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። በተለይ እንዳሁኑ ሰውየው መኪናውን ከሸጠላችሁ በኋላ በሌላ አጋጣሚ ደግሞ ከእጃችሁ ቀምቶ ቢወስደው ሕጉ በመካከላቸው የሽያጭ ውል እስከሌለ ድረስ ፕሮቴክት ሊያደርጋችሁ አይገባም። መኪናውን አታገኙትም። ልታገኙ የምትችሉት ምናልባት በመካከላችሁ ያለ የመንደር ውል እስከሆነ ድረስ በመካከላችሁ ሁለታችሁም ወደ ነበራችሁበት በፍትሐ ብሔር ሕጉ መሰረት እንድትመለሱ ፍርድ ቤቶች ውሳኔ ስለሚሰጡ እናንተም የክፍላችሁትን ገንዘብ ከመቀበል ውጪ መኪናውን አታገኙትም። አንዳንዴ እንግዲህ የዛሬ 6 ወር የዛሬ 1 ዓመት የገዛችሁት መኪና አሁን የመሸጫ ዋጋው በከፍተኛ ሁኔታ ይጨምራል። ስለዚህ አንድ ሰው ተነስቶ መኪናውን በመንደር ውል ያደረገላችሁን ቢነጥቃችሁ ቢቀማችሁ ውል የለም ቢላችሁ ያን የከፈላችሁትን ገንዘብ ምናልባት ከ9% ወለድ ጋር ነው ሊከፍላችሁ የሚችለው። ያ ደግሞ ኪሳራቸውን የሚያካክስ አይሆንም። ስለዚህ ከፍተኛ ጥንቃቄ ያስፈልጋል። መኪና የምትገዙ ሰዎች ወዲያውኑ አንደኛ የሽያጭ ውላችሁን በውልና ማስረጃ ማድረግ አትርሱ። ሁለተኛ ደግሞ ወዲያው ስመ ሀብቱን ስመ ንብረቱን ሊብሬውን ወደ ራሳችሁ ማዞር ይጠበቅባችኋል ማለት ነው። ካልሆነ እንዲህ አይነት ክፋት ያላቸው ሰዎች ከገጠሟችሁ ችግር ውስጥ ነው የምትወድቁት። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ጥር 27 ቀን 2018 በሰበር መዝገብ ቁጥር 2835/24 የመኪና ሽያጭ ውል የተሽከርካሪ ሽያጭ ውል በውልና ማስረጃ መደረግ እንዳለበት አስገዳጅ የሕግ ትርጉም የሰጠበትን ይህንን የሕግ ምክር ለእናንተ አቀረብኩላችሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ